እንግዲህ ዛሬ እናንተን ለማሳየት ያህል ዕጣነ ሞገር ምሪት ይኖራል ማለት ነው። በዜማ ቅኔ በዜማ ማለት ነው። ደግሞ በሚቀጥለው ሳምንት ከጉባኤ ቃና ጀምረን ምሪት የምናካሂድ ይሆናል። ለዛሬው ያው ቤተክርስቲያን ሁሌም በበዓል ቅዳሴው ጋር የሚባል ዕጣነ ሞገር ይባላል። እሱን እንግዲህ ዜማውን ትሰማላችሁ፣ ቅኔውንም ዜማውንም ትሰማላችሁ። በሱ ልክ ነው የምንሄደው። እስኪ ወደ ቅኔው እንሄዳለን። ቅኔ የሚመራ ማን ነው? ዕጣነ ሞገር የሚመራ አለ? እስኪ አንድ ሰው ዕጣነ ሞገር ዲያቆናት አላችሁ እዚህ ላይ እናንተ ተመሩ። ያው ዕጣነ ሞገር ስልጣነ ክህነት ያለው ስለሆነ የሚያደርግ ዲያቆን ዳዊት። እሺ መልካም ሰላም አመሻችሁ። እንታ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ቀጥታ ወደ ዕጣነ ሞገር አመ ኮነ ከብካበ ቶማስ ምመን አመ ኮነ ከብካበ አመ ኮነ ከብካበ ቶማስ ምመን በክፍለ ገሊላ ወሳሌም ዘከነዓን በክፍለ ገሊላ በክፍለ ገሊላ ከነዓን በክፍለ ገሊላ ወሳሌም ዘከነዓን ጴጥሮስ ካህኖሙ ለሕዝበ ገሊላ አርካን ጴጥሮስ ካህኖሙ ጴጥሮስ ካህኖሙ
ጴጥሮስ ካህኖሙ ለሕዝበ ገሊላ አርካን ለሕዝበ ገሊላ አርጋን አመ ኮነ ከብካበ ቶማስ ምእመን በክፍለ ገሊላ ወሳሌም ዘከነአን ጴጥሮስ ካህኖሙ ለሕዝበ ገሊላ አርካን ለእመ ይሰቲ በኢመጠን ለእመ ይሰቲ በኢመጠን ለእመ ይሰቲ በኢመጠን ተናገረ ጴጥሮስ ቀዳሜ በብዙሃ ብዙ ልሳን በለው ተናገረ ጴጥሮስ ቀዳሜ ተናገረ ጴጥሮስ ቀዳሜ በብዙሃ ብዙ ልሳን በብዙሃ ብዙ ልሳን ተናገረ ጴጥሮስ ቀዳሜ በብዙሃ ብዙ ልሳን ለጴጥሮስ አምጠና አስከሮ ጰራቅሊጦስ ወይን ለጴጥሮስ አምጣነ አስከሮ ጰራቅሊጦስ ወይን አምላክ ባርኮ ለጉባኤነ እንተ ሊቃውንት ሕፃን ባርኮ ለጉባኤነ
ሕፃን እንተ ሊቃውንት ሕፃን ሕፃነ ሊቃውንት ቀደምት ራእዩ ሕፃነ ሊቃውንት ሕፃን ራእዩ ዘዘማሴያ ካህን አስያ ካህን ዘዘማሴያስ ካህን አልከው እለ ዘያፈቅርዎ ብዙሃን ቅርዎ ብዙኃን አኮኑ ውእቱ ቤተ ክርስቲያን እስመ አንተ ዘዓለም መድህን አኮኑ ውእቱ ቤተ ክርስቲያን አኮኑ ውእቱ ቤተ ክርስቲያን እስመ አንተ ዘዓለም መድህን ውእቱ ቤተ ክርስቲያን
እስመ አንተ ዘዓለም መድህን እስመ አንተ መድህን። እሺ ቃለ ሕይወት ያሰማልን። እንግዲህ ይሄ ነው ጣዕመ ሞገር ዜማ። እንግዲህ ደግሞ ቀጣይ ሲዘረፍ ከጉባኤ ቃና ጀምሮ እስከ መወድስ ቅኔ ምርት የሚኖርበት አጋጣሚ ነው የሚሆነው። ቶማስ ምዕመን ነው። ይሄ አማኝ ክርስቲያናዊ አማኝ ቶማስ የዚህ ሰርግ በሆነ ጊዜ ነው። በክፍለ ገሊላ ወሳሌም ዘከነአን በዚያ በከነአን ዕፃ ወይም የከነአን ክፍል የምትሆን የሳሌም እና የከነአን ክፍል የምትሆን ገሊላ በዚያ በሆነ ጊዜ ሰርጉ ጴጥሮስ ካህኖሙ ለሕዝበ ገሊላ አርካን እነዚህ ወገኖች የገሊላ ሕዝቦች የነዚህ ካህናቸው ጴጥሮስ ይሄ በዚያ በሰርጉ ድንገት በአጋጣሚ ለእመ ይሰቲ በኢመጠን ትንሽ ከመጠን በላይ ያለ መጠን መጠጧን ቢጠጣ ነው። ተናገረ ጴጥሮስ ቀዳሜ በብዙሃ ብዙ ልሳን ይሄ በብዙዎች ልሳን ቋንቋ በተለያየ አነጋገር እንደው ታቅሙ በላይ ተናገረ ነው። ይሄ ጴጥሮስ ትንሽ መጠጧን ገፋ አድርጓልና እንደው መናገር አለው። ይሄ ጴጥሮስ ምነ ሲባል ለጴጥሮስ አምጣነ አስከሮ ጰራቅሊጦስ ወይ ጴጥሮስ ካህንን ይሄ ጰራቅሊጦስ ጠላ ትንሽ ስላሰከረው እንደው መናገር አበዛ። ብዙ ቋንቋ መናገር ጀመረ። ልሳን የሚለው ቋንቋውን ነው እና ይሄ ነው እስከ ማንደርደር ያለው ቅኔ። እንግዲህ ለሰሙ እንደሚታወቀው በአንዳንድ አጋጣሚ በጉዳዮች ላይ ሰው ይጠራል፣ ይሄዳል፣ አባትም ይጠራል፣ ካህንም ይጠራል። በዛ ትንሽ መጠጥ ሲባል ሞቅ ሲባል ትንሽ ወሬ ማብዛት ይመጣል ማለት ነው። እንግዲህ ሆድ ያስገባውን ነው ብቅል ያዋጠዋል የሚባል አባባል አለ። ትንሽ ጠላ ሲጠጣ ትንሽ ወይን ሲጠጣ የሚያሰክር ነገር ካፍ በርከት የሚልበት ሰው አለ። እንደ አንዳንድ ሰው ደግሞ ዝም የሚልም ሰው አለ። ግን አብዛኛው ያወራል ማለት ነው እና እንደው እኒህ ጴጥሮስ የሚባሉ አባትም ትንሽ ጠጣ ስላደረጉ እንደው አፍ ትንሽ አነጋገር አበዙ ይባላል ለሰሙ ማለት ነው። ይሄ ለሰሙ ነው። ለወርቁ ደግሞ ጴጥሮስ ጰራቅሊጦስ ጠጅ ውሃን ይሄ ጰራቅሊጦስ ጠላን ጠጥቷል ማለት ጰራቅሊጦስ መንፈስ ቅዱስን በውስጡ አሳድሯልና ብዙ ወሬ ያወራ ማለት ብዙ ቋንቋ የሚናገር ሆነ፣ ብዙ ቋንቋዎች የሚገለጹለት ሆነ ነው። እንግዲህ በጰራቅሊጦስ እንደሚታወቀው መንፈስ ቅዱስ ሲወርድላቸው ሐዋርያት ከነሱ ቋንቋ ሌላ ፊት ከሚናገሩበት ከዕብራይስጥ ቋንቋ ሌላ ከሂብሩ ቋንቋ ሌላ 71 ቋንቋ ተገልጾላቸዋል እና በተለያየ ቋንቋ ነበር ሲናገሩ የነበሩ ማለት ነው። ይሄ ነው ወርቁ፣ ይሄ ነው ጰራቅሊጦስ በመውረዱ የተነሳ ጴጥሮስ ብዙ ቋንቋ የሚናገር ሆነ ማለት ነው። ብዙ ወሬ አወራ ተብሎ ብዙ ቋንቋ የሚናገር ሆነ። ይሄ ነው። ወደ ላይ ያለው ደግሞ አምላክ አልህቆ ለጉባኤነ እንተ ሊቃውንት ሕፃን የሊቃውንት ሕፃን ጉባኤያችን ይሄ ልሳነ ግዕዝ ቻናል ማለት ነው እና ይሄ እንደው አምላክ አሳድገው ነው። አልህቆ ማለት ወይም ባርኮ ማለት ባርከው ነው። ባርካ አሳድገው ነው እና እንተ ሕፃነ ሊቃውንት ቀደምት ራእዩ ዘዘማስያስ ካህን ያን ራእዩ የዚህ ዓላማው ራእዩ የሊቃውንቱ ሕፃን ይሄ ቻናል ዓላማው የማስያስ አገልግሎት ይህን ማገልገል ነውና ራእዩ አኮን ውእቱ ነውና ማለት ነው። ቤተክርስቲያን በዚህ በቤተክርስቲያን ማገልገል ነውና
አሳድገው ባርከው ነው። እስመ አንተ ዘዓለም መድኅን አንተ የዓለም መድኃኒት የሁሉ መድኃኒት ሁሉን የምችል ነህና ባርከው ነው። ይሄ ለሰሙ እንግዲህ ሕፃኑን አሳድገው እንደው ይህ ሕፃን አድጎ አገልግሎት ነው። ካህን ማለት አገልጋይ ነው። ተክህን አገለገለ ከሚለው ነው የሚወጣ ማለት ነው። ካህን ማለት ትርጉሙ አገልጋይ ነው። ስለዚህ አንተን ያገለግላልና አሳድገው ይባላል ለሰሙ። ለወርቁ ደግሞ ይሄ ማህበር ያው ግዕዝ የምንማርበት እግዚአብሔርን የምናገለግልበት ነው። ቅኔ የምንማር እግዚአብሔር ለማገልገል ነው እና ባርክልን፣ ጥሩ ፍሬ የምናፈራበት አድርግልን ነው ወርቁ ማለት ነው። እና ይሄ ነው እንግዲህ የተደረገው ቅኔ በዚህ ልክ ነው። ለዛሬው የቅኔ ምሪታችንን በዚህ እንጨርሳለን። ነገ በዚያው በመርሃ ግብራችን ልክ እንሄዳለን። ለዛሬው ይበቃናል።